ኢየሱስ ስንል ደግሞ አዳኛችን መድኃኒታችን ማለት ነው። ክርስቶስ የሚለው ደግሞ የነፍስ የሥጋ ገዣችን፣ ሹማችን፣ መሪያችን፣ አስተዳዳሪያችን የሚል ትርጓሜ ይሰጣል። ክርስቲያን የምንለው ለእግዚአብሔር ወልድ ሁለት ልደት አለ ብሎ የሚያምን ሰው ነው ክርስቲያን የሚባል። ልጅና አባት ቀዳሚና ተቀዳሚ ናቸው አይደለ? በእነሱ ዘንድ መቀዳደም ሳይኖር የዓይን ጥቅሻ ያክል ሰከንድም በመካከላቸው የጊዜ ልዩነት የለም። የዓይን ጥቅሻ ያክል ልዩነት ሳይኖር ፊተኛና ኋለኛ ሳይኖር የአብ የባህሪ ልጅ ነው። በድንግልና ጸንሳ በድንግልና የምትወልድ ሴት ከዚያ በፊት የለችም፣ ከዚህ በኋላም የለም። ምልክቷ እሷ ናት፣ ድንግል ናት። በድንግልና ጸንሳ በድንግልና የምትወልድ ለዘላለም በድንግልና የምትኖር ለዚያውም የወለደችው አምላኳን ነው የምትወልደው። አብ የመጣሁት እኔ ነኝ፣ የአብ የባህሪ ልጅ እኔ ነኝ፣ ዓለም ሳይፈጠር የነበርኩ የዓለም ፈጣሪ ነኝ፣ ዓለምን ለማዳን ደግሞ ማንም ሳያስገድደኝ በፈቃድ የመጣው ብሎ ራሱ ሰበከ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ማን ነው የሚለው ነው። በዚሁ ላይ አያይዘው ወደ ዓለም የመጣበት ዓላማ ምንድን ነው የሚለውን ያብራሩልናል ማለት ነው። ጥሩ መልካም። እንግዲህ ያው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠራር ስሙ ተብሎ ነው የሚጠራው። ጌታችን አምላካችን ማለት ፈጥሮ የሚገዛን የሚል ትርጓሜ ይሰጣል። ኢየሱስ ክርስቶስ ያው ኢየሱስ ስንል ደግሞ አዳኛችን መድኃኒታችን ማለት ነው። ክርስቶስ የሚለው ደግሞ የነፍስ የሥጋ ገዣችን፣ ሹማችን፣ መሪያችን፣ አስተዳዳሪያችን የሚል ትርጓሜ ይሰጣል። ይህን አሟልታ ነው የምጠራው። ሞገሰ ቃል ይባላል በቤተክርስቲያን አጠራር። ሞገሰ ቃል ማለትም ለቃሉ ክብር ሰጥቶ መናገር፣ የተንጠለጠለ ነገር እንዳይኖር እንደው ዝም ብሎ እንደ ጨውቅል ማንጠልጠያ ዝም ብሎ እንደ ማንጠልጠያ እንደሌለው ጨውቅል እንዳይሆን ቤተክርስቲያኗ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብላ ትጠራዋለች። ይህም ደግሞ ከብሉይ ኪዳን ነቢያት ራሱ የሰራዊት ጌታ እግዚአብሔር ማለት አገቷቸው አይደለም ማለት ይቻላል። ኢየሱስ ማለት ይቻላል። ክርስቶስ ማለት ይቻላል። ግን እግዚአብሔርና የሰራዊት ጌታ እግዚአብሔር የሚታየውን የማይታየውን ፈጥሮ ፍጥረትን ሁሉ የሚገዛ ማለት ነው። ቅዱስ እስራኤል የእስራኤል ቅዱስ እግዚአብሔር ብለው ይጠሩታል ነቢያቱ። ከዚያ መነሻነት ሞገሰ ቃል ተብሎ ይጠራል። በዚህ መሰረት ማን ነው ለሚለው ሰማይና ምድር ሳይፈጠር የነበረ ዓለማትን ካለመኖር ወደ መኖር አንጥቶ በቃልነቱ የፈጠረ ዓለማትን ፈጥሮ እየገዛ ያለ የፍጥረታት ሁሉ ገዥ የሆነ ከሶስቱ አካል አንዱ አካል ወልድ ወይም ቃል ብለን የምንጠራው በለቢሰ ሥጋ የተገለጠው እርሱ ነው ማለት ነው። እንግዲህ ማን ነው ስንል እግዚአብሔር ወልድ ነው ወይም አካላዊ ቃል ነው ብለን እንገልጸዋለን። ወደዚህ ምድር መጥቶ የተወለደው የአብ አካላዊ ቃል ለአብና ለመንፈስ ቅዱስ ቃላቸው የሆነ የአብ ደግሞ የባህሪ ልጅ ማለት ነው። የአብ የባህሪ ልጅ ስንል ዓለም ሳይፈጠር የአብ ልጅ ነው። የአብ ልጅ ነው ብለን ስንናገር ለመወለድ እናት ያስፈልጋል። በሌላው ሂደት በሌላው አሰራር በስነ ፍጥረትም ስንመለከተው እንግዲህ ልጅ ስንል እናትና አባትን ነው የሚያሳየው አይደለ? አስገኝ የሚያሳየው እንደዚያ ነው። እርሱ ግን ያለ እናት የአብ ልጅ ነው። በድንቅ በረቀቀ የአብ ልጅ ነው ብለን ስንገልጽ በረቀቀ ማለትም የአብ ልጅ ነው ስንል ደግሞ አብና ወልድና ልጅና አባት ቀዳሚና ተቀዳሚ ናቸው አይደለ? በእነሱ ዘንድ መቀዳደም ሳይኖር የዓይን ጥቅሻ ያክል ሰከንድም በመካከላቸው የጊዜ ልዩነት የለም። የዓይን ጥቅሻ ያክል ልዩነት ሳይኖር ፊተኛና ኋለኛ ሳይኖር የአብ የባህሪ ልጅ ነው። ይሄ እውነታ ኢየሱስ ክርስቶስ እሱ ነው ማለት ነው። ስለዚህ ዓለምን ተፈጠረ በኋላ ወደዚህ ምድር በለቢሰ ሥጋ ሰውን ለማዳን ወደዚህ ምድር የመጣው የአብ የባህሪ ልጅ ወልድ ብለን የምንጠራው እርሱ ነው ማለት ነው። ያለ እናት የአብ ልጅ ብለን የምንጠራው ወይም የአብ ልጅ ነው ስንል እናት ሳታስፈልገው የአብ የባህሪ ልጅ የሆነ አምላካችን ማለት ነው። ስለዚህ አምላካችን ኢየሱስ ክርስቶስ ሁለት ልደታት አሉት ብለን ማመን አለብን ማለት የግድ ነው። ይሄንን ያላመነማ ክርስቲያን አይደለም። አዎ እንደውም ወልድ ክርስቲያን ማለት ራሱ አሁን የክርስቶስ አካል የሆነ ክርስቶስ ራሱ የሆነልን ማለት ነው አንደኛው ትርጓሜ። ሁለተኛው ደግሞ ከውሃና ከመንፈስ ስንወለድ በሰጠን ይሄ ረቂቅ ልጅነት መሰረት በዚህ የተወለድን አካሉ የሆን ማለት ነው። ሌላው ክርስቲያን የምንለው ለእግዚአብሔር ወልድ ሁለት ልደት አለ ብሎ የሚያምን ሰው ነው ክርስቲያን የሚባለው። ይሄን የማያምን ክርስቲያን አይባልም። ዓለም ሳይፈጠር ከአባቱ ከአብ ዓለም ከተፈጠረ ደግሞ በጊዜው እስከ እናቱ ከድንግል ማርያም የተወለደ እንደውም እነ ባስልዮስ ያሉት ምንድነው? ነአምን ክልኤተ ልደታት ሁለት ልደት እናምናለን። ቀዳማዊ እምአብ ዓለም ሳይፈጠር ከአብ መወለዱን የአብ ልጅ መሆኑን ተወለደ ስንል እንደው ያለ እናት ማለት ነው። ኢሐሰሰ እመ በሰማያት
ለሰማያዊ ማለትም በሰማይ እናት አላስፈለገውም ማለት ቅድመ ዓለም ለነበረው ልደቱ ከአብ ተወለደ ስንል እናት አልፈለገም። ያለ እናት የአብ ልጅ ነው። ድህረ ዓለም ወደዚህ ምድር መጥቶ ከድንግል ተወለደ እንላለን። ከድንግል ተወለደ ስንል ደግሞ አባት ሳያስፈልገው የድንግል ማርያም ልጅ ነው። እናት ሳታስፈልገው የአብ ልጅ ነው። አባት ሳያስፈልገው የድንግል ልጅ ነው ብለን ይህን ሁለት ልደት ማመን የክርስትና እምነት ይባላል። የክርስትና እምነት ምንድነው? ክርስቲያን። አዎ ክርስቲያን መጠሪያ ስማችን ነው። እሺ እምነቱ ምንድነው ከተባለ ለእግዚአብሔር ወልድ ሁለት ልደት አለ ብሎ ማመን ነው። በአንድነቱ ሶስትነት ነበረ፣ ዓለምን አሳልፎ ይኖራል። እሱ ሌላ እንዳለ ሆኖ መሰረተ እምነቱ ነገረ ሥላሴ እንዳለ ሆኖ ሀልወተ እግዚአብሔር እንዳለ ሆኖ ክርስቲያን የሚለው እምነት ግን በሐዲስ ኪዳን ክርስቲያን የሚለው እምነት ሲገለጥ ወይም ክርስትና የሚለው እምነት በሚገለጥበት ጊዜ ለእግዚአብሔር ወልድ ሁለት ልደት አለው። እርሱም ዓለም ሳይፈጠር የአብ ልጅ ነው። የአብ ልጅ ነው ስንል እናት ሳታስፈልገው ድህረ ዓለም የድንግል ማርያም ልጅ ነው። ከድንግል ተወልዷል። በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ ለዘላለም በሕቱም ድንግልና እናቱን ጠብቆ የኖረ የሚኖር የድንግል ማርያም ልጅ ነው ስንል ደግሞ አባት ሳያስፈልገው የድንግል ማርያም ልጅ ነው። ይህንን ሁለት ልደት አምነን የተቀበል ክርስቲያን እንባላለን። በነገራችን ላይ ወደ መጽሐፍ ቅዱስ ስንወስደው የሕያው የእግዚአብሔር ልጅ ክርስቶስ ነው ያለው ጴጥሮስ ይህንን ነው፣ ሌላ ነገር አይደለም። ይህን ስንተረጉመው የሕያው የእግዚአብሔር ልጅ ማለት ዓለም ሳይፈጠር የአብ የባህሪ ልጅ ነህ። ክርስቶስ ማለት ደግሞ ወደዚህ ምድር መጥተህ ደግሞ በስጋ የተገለጥ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ሆነ ክርስቶስ ተብሎ የተጠራ ባህሪ ስጋና ባህሪ መለኮት በተዋህዶ አንድ ባህሪ ክርስቶስ ተብሎ የተጠራ አምላክ ማለት ነው። ለዚህም ነው ብፁዕ ነህ ያለው። ብፁዕ ነህ አለው። በቃ ስህተት የለውም ትምህርቱ። ክርስትና እምነቱ የነው ስህተት የለውም። ብፁዕ ነህ አለው። አኮ ዘከተተ ለከ ዘሥጋ ወደም አላቡ የሰማያዊ እንደውም ስጋና ደም አልገለጠልህ ሰማያዊ አባቴን የገለጠልህ እንጂ ትክክል ነህ ብፁዕ ነህ አለው። የትክክለኛ ትምህርት መገለጫው አባት ትክክለኛ ትምህርት ሲይዝ ብፁዕ ይባላል በእግዚአብሔር ዘንድ ማለት ነው። ስለዚህ ይህንም ያለው በዚያ በኋላ በአንተ ላይ ቤተክርስቲያን እሰራታለሁ መሰረት ነህ ያለው። ቤተክርስቲያኗ እኔ አንተ ሌሎቹም ምዕመናን በአጠቃላይ ክርስቲያኖች በጴጥሮስ ቤተክርስቲያን ላይ ተሰሩ ማለት ጴጥሮስ በጴጥሮስ ላይ ያለ የተሰራ ነው። ጴጥሮስ ወልድ ዋህድ ብሎ ባመነው እምነት ላይ የተሰራን የጸናን ቤተክርስቲያን እኛ ነን ማለት ነው። ስለዚህ ትክክለኛው እግዚአብሔር ክርስቶስ ማን ነው የሚለው ስንመለከተው ክርስቶስ ይሄ ነው። በጣም ደስ ይላል። እዚሁ ላይ እንዲጨምሩልን የምንፈልገው ክርስቶስ አሁን ቅዱስ ጳውሎስም ይላል የዘመናት ፍጻሜ በደረሰ ጊዜ በልጁ ተናገረንም ይላል። ከሴት የተወለደው ልጁን ላከ ይላል። ክርስቶስ ስጋን የለበሰበት ምክንያት ዋነኛው ምክንያት ምንድን ነው? እውነት ነው። በነቢያት ሲያናገር ኖሮ ነው የመጣው። እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። የአምላክ ሰው መሆን በዘመን ሂደት 5000 ዘመን አናግሯል። 5500 ዘመን ምን ብለው 6000 ክፍለ ዘመን እስከሚጋመስ ድረስ በ6ኛው ሺህ ክፍለ ዘመን አጋማሽ ላይ ነው እግዚአብሔር ሰው ሆኖ የመጣው። ስለዚህ በነቢያት ነገ አስቀድሞ በነቢያት በተለያየ ህብረ ምሳሌ በተለያየ ህብረ ትንቢት እያናገረው ቆይቷል። ያን ሐዋርያውም በዕብራውያን 1 ላይ እየጠቀሰው ያንን ነው አስቀድሞ ተናግሯል። ወበደሃሪስ ነገርን በወልዱ ዘረሰዮ ወራስ ይለኩሉ ሁሉም ወራሽ ባደረገው በኋላ በልጁ ነገረን ያለው በነቢያት አስቀድሞ ያናገረው ነው። አስቀድሞ በነቢያት ወርዳለው ወለዳለው ወይም ይወርዳል ይወለዳል። ይሄ ትንቢተ ነቢያትን በደረጃ በሶስት አይነት መንገድ ይተነትኑታል ሊቃውንቱ። አንደኛ ውረድ ተወለድ ብርሃንክን ላክልን ጽድቅህን ላክልን ተማጽኖ ነው። የመማፀኛ ጥሪ ነው። ይሄ ተማጽኖ ይባላል። አንደኛው ትንቢተ ነቢያት ሲተረጎም። በሁለተኛው በጥቅሉ ሲተረጎም ደግሞ የሁለተኛ ደረጃ ተረጓጎሙ ደግሞ ይወርዳል ይወለዳል። ይሄ ደግሞ ተስፋ መስቀል ይባላል። ለዓለም የተስፋ ትምህርት ነው። ይወርዳል ይወለዳል፣ ዓለም ይድናል፣ ወድቆ አይቀርም ይነሳል፣ ጨለማ ውስጥ አይቀርም ብርሃን ይፈነጥቃል። ያ እውነተኛው ብርሃን ይመጣል ወደ ዓለም መጣሁኝ ያለው እውነተኛው ብርሃን ወደ ዓለም መጣ ተብሎ በወንጌል እንደተጠቀሰው በዮሐንስ ወንጌል እውነተኛው ብርሃን እንደሚመጣ ብርሃን ላክልን ተማጽኖ እጄን ላክልን ተማጽኖ ነው። ይወርዳል ይወለዳል፣ ዓለም ይድናል የሚለው ደግሞ ተስፋ መስቀል ይባላል። ተስፋ ተሰብኳል። ዓለም ተስፋ እንዳይቆርጥ በነቢያት እንዲያናገር ኖሯል። በሶስተኛ ደረጃ ተመየጡ ሀቢዬ የሚለው የነቢያት ትምህርት ሲተረጎም በሶስተኛ ደረጃ ወደ እኔ ተመለሱ የሚል የንስሐ ጥሪ ነው። ጊዜያዊ ንስሐ ወደ እግዚአብሔር መምጣት። ሊያድን የሚመጣው እናንተን ነው ግን ተዘጋጅታችሁ ለመቀበል ተዘጋጅታችሁ ጠብቁት የሚለው ጊዜያዊ እርቅ እንድታገኙ መስዋዕቱ ጸሎቱ ያስፈልጋችኋል የሚለው የንስሐ ጥሪ ተብሎ ይተረጎማል። በዚህ መሰረት አስቀድሞ በነቢያት ያናገረው ያ አድነ የመጣው ማለት አዲስ አይደለም። በኋላ በልጁ ነገረ ማለት ይወርዳል ይወለዳል የተባለው ወርዶ ተወልዶ አየነው። መውረድ መወለዱን ደግሞ ሌላ ሰባኪ አላስፈለገንም፣ ነገረን አለ። በልጁ ራሱ ነገረን፣ ሰበከልን። እኔ ነኝ አለ ከአብ የመጣሁት አብ የመጣሁት እኔ ነኝ። የአብ የባህሪ ልጅ እኔ ነኝ። ዓለም ሳይፈጠር የነበርኩ የዓለም ፈጣሪ ነኝ። ዓለምን ለማዳን ደግሞ ማንም ሳያስገድደኝ በፈቃድ የመጣው ብሎ ራሱ ሰበከ።
ማለትም እኔና አብ አንድ ነን እያለ ነው የሰበከው። የአብ የወልድ መንፈስ ቅዱስ አንዲት ፈቃድ ነው የመጣሁት በአንዲት ፈቃድ ነው አንድ ነን እያለ እንደሰበከው በዚያ ምክንያት ይሄንን ነው አባቶቻችን ሐዋርያት የሰበኩት። ጳውሎስም የተናገረው ይሄንን ነው። እዚህ ላይ ታዲያ ጌታችን ኢየሱስ ክርስቶስ ሰው በሆነ ጊዜ ከሴት ብቻ ነበር የተወለደው፣ ከመቤታችን ብቻ ማለት ነው። እንደ ሌሎች ሰዎች ከእናትና ከአባት ሳይሆን ከሴት ብቻ ነው የተወለደው። ይህ የተለየ ምክንያት አለው? ትርጉም ይኖር ይሆን? አለው። በጣም ሰፊ የሆነ ትርጉም አለው። ጌታችን ከሴት ብቻ ለምን ተወለደ? አንደኛ ትንቢቱ ተነግሯል። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ ኢየሱስ ይባላል። ማነው ስሙ? አማኑኤል ይባላል። የነቢዩ ነው። ይሄኛው የመልአኩ ነው። ኢየሱስ የሚለው የገብርኤል ስብከት ነው። የነቢዩ ስብከት ግን 700 ዓመት ቀድሞ አማኑኤል ይባላል። እነሆ ምልክቱ ነው፣ ድንግል ትጸንሳለች። ያ ምልክት ምንድን ነው? በድንግልና ጸንሳ በድንግልና የምትወልድ ሴት ከዚያ በፊት የለችም፣ ከዚህ በኋላም የለም። ምልክቷ እሷ ናት፣ ድንግል ናት። በድንግልና ጸንሳ በድንግልና የምትወልድ ለዘላለም በድንግልና የምትኖር ለዚያውም የወለደችው አምላኳን ነው የምትወልደው። ነቢዩ ኢሳይያስ ተናግሯል። ይሄ አለ፣ ትንቢቱ ተናግሯል። ምሳሌም አለው በተለያየ ምሳሌ በአምሳለ ጠል ወፀምር ሐመልማል ነበልባል በተለያየ ምሳሌ ተነግሯል። ያን ያለ ሆኖ ግን ይሄ ትንቢቱ የተነገረው ይፈጸም ዘንድ ከቤታችን እንደሚወለድ ከልጅ ልጅ ተወልጀ ብሎ እሱም ሲነግረው በኋላም ነቢያቱ ያን ይዘው እመቤታችንን በተለያየ መንገድ ገልጸዋታል። በተለያየ ህብረ ትንቢትና ምሳሌ ማለት ነው። ግን ደግሞ በጣም ምሳሌ ደስ የሚል ምሳሌ አለ ሊቃውንት የሚያስቀምጡት። በተለይ ዮሐንስ አፈወርቅ የተባለው ሊቅ ምን ይላል? ወበከመ አውፅአ ብእሲ ብእሲተ ዘንበለ ብእሲት ከማሁ አውፅአት ብእሲት ብእሲት ዘንበለ ብእሲ ወሐሎ ዕዳ ላዕለ ትዝምድ አንስት ወበይንተ ዘኮነት ፈዳይተ ዕዳ ለሔዋን ይላል። ይሄ ሃይማኖተ አበው ነው። ሊቁ አፈወርቅ የቅዱስ ዮሐንስ አፈወርቅ ነው የተናገረው። ያ ማለት ምን ማለት ሲተረጎም ወንድ ይላል ያለ ሴት ሴትን እንዲያስገኝ ማለት ነው ሲተረጎም። በጣም ቢሊቅ ሆነታ ሊቁ ያው የተለየ ስጦታ አለው ጸጋ እግዚአብሔር የገለጻ ማለት ነው። አንዳንድ ጊዜ የማስተማርን ጸጋ እንዳለ የገለጻም ደግሞ ልዩ ጸጋ የተሰጠው ሰው አለ። በልዩ ጸጋ ይገልጸዋል እና ይሄ ሲገልጸው ምን አለ? ወንድ ያለ ሴት ሴት ሳታስፈልገው ሴትን አስገኝቷል ወንድ አለ። ያ እንዲያስገኘ ወንድ ሴት ምክንያት ሳትሆነው ሴትን ራሷ እንዲያስገኛት ከማሁ አውፅአት ብእሲት ብእሲት ዘንበለ ብእሲ ያለ እንደገና እንዲሁም ደግሞ ያለ ወንድ ሳያስፈልጋት ሴቷ ወንድን አስገኝታለች ይላል። ስለዚህም የሔዋን ችግርና ዕዳ ተፈታ፣ ችግሯ ተፈታላት ይላል። በዚህ ምክንያት ይሄ በመሆኑ የሔዋን ዕዳ ተደመሰሰ፣ ዕዳዋ ተሰረዘላት ይላል። ያ ማለት ምን ማለት ነው? ወንድ ያለ ሴትን አስገኘ ማለት አዳም ማለት ነው። ሌላ ሔዋን ሳታስፈልገው ሔዋን አስገኝቷል። ቅድም እንዳልነው ማለት ነው። ምክንያት አንዱ ለአንዱ ምክንያት አሁን አዳም ያለ ሴት ምክንያት ሴትን አስገኘ፣ ሔዋንን ከጎኑ አስገኘ ማለት ነው። እንዲሁም ደግሞ ድንግል ማርያም ደግሞ ያለ ወንድ ምክንያት ሳይሆናት በድንግልና ጸንሳ በድንግልና ወልዳ ወንድ ክርስቶስን ዳግማዊ አዳም ክርስቶስን አስገኘች ማለት ነው። እና ይሄም ራሱ ትምህርቱ ሊቁ በዚህ መንገድ ገልጾታል። ከሴት መወለድ ትክክል። አዎ ለዚህ ነው ሐዋርያውም ቅዱስ ጳውሎስም ይህንን መነሻ እያደረጉ ነው። መጀመሪያው ኢሳይያስ እንደገለጣት ድንግል ትጸንሳለች ብሎ እንደገለጣት አማኑኤልን ትወልዳለች እግዚአብሔር ከኛ ጋር ነው የስሙ ትርጓሜ እንዳለው ያን መሰረት ይዞ ሊቁም በዚህ መንገድ አፈወርቅም ገልጾታል። ደግሞ ይሄን ወደ ጳውሎስ ስንመጣው አመበጻ ጊዜው በደረሰ ጊዜ ፈኖ ወልዶ ተወልደን ብሲል አንደኛ ልጁን ልኮ ከሴት ተወለደ የሚለው መሰረቱን የነ ጳውሎስ የነ ዮሐንስ አፈወርቅ የኢሳይያስ ትንቢት ነው። ብሉይ ኪዳን ነው መሰረቱ ማለት ነው። እሺ እዚሁ ላይ ሊቁ አባ ጊዮርጊስ ዘጋስጫ እንደውም ቀዳማዊ ውልደት በሁለተኛው ውልደት ታወቀ ይላል። ስለዚህ እመቤታችን ብቻዋን እሷ ብቻዋን መውለዷ ክርስቶስ ያለ እናት ከአብ የተወለደውን የድሮውን ልደት ያስታውሰናል ማለት ነው። ቀዳማዊ ልደት ቀዳማዊ ታወቀ በዳህራዊ ልደት ሁሉም ሊቃውንት በሃይማኖት አበውም ተባብረውበታል። ቀዳማዊ ልደት በኋለኛው ልደት የታወቀ ዘንድ ከእመቤታችን ተወለደ ማለትም ያ ማለት ወልድ የሚለው ቋንቋ የሚስማማው ለወልድ ነው ማለት ነው። ለመወለድ የሚለው ለሱ ብቻ የሚስማማ። አንዳንድ ጊዜ ሰዎች አብ ለምን አልተወለደም መንፈስ ቅዱስ ለምን አልተወለደም የሚል ጥያቄ አለ። እርግጥ ይሄ ቀላል መልስ ነው ያለው። መልሱ ብዙም የሚከብድ አይደለም። ለሚመናል ሊጸን ይችላል፣ ሊከብድ ይችላል። ጸና ይላል ሊጸናባቸው ይችላል። ግን በቀላሉ ወልድ የሚለው ይሄ ራሱ የሚስማማው ለወልድ ነው መወለድ የሚለው ለአብ ለመንፈስ ቅዱስ አይስማማ። ስለዚህ ለወልድ የሚስማማው መወለድ የሚለው ለወልድ ስለሆነ በዚህ መንገድ ወልድ መጥቶ ሰው ሆኗል ማለት ነው። ሊቃውንት አስቀምጠውታል። ይሄን በትርጓሜያቸው ያስተምሩታል። ቋሚ ትምህርት ነው።